እንደኛ አሁን ማህበረሰብ በተለይ አሁን ባለንበት ተጨባጭ ሆነን ስናይ አንደኛ በጣም ጥቂት ናቸው ይሄ ታማኝና ክሪቲካል የሆኑ እውነታዎች የሚያቀርቡ የሚዲያ ሰዎች ወይም የመረጃ ባለሙያዎች። በተቃራኒው በጣም በርካታ ደግሞ የግል ፍላጎታቸውን ከግል መንፈሳቸው ወይም ከሆነ ስሜታዊ መነሳት ተነስተው ብዙ ነገሮችን፣ አሉባልታዎችን፣ ሐሜቶችን፣ ውሸቶችን፣ ጥላቻዎችንም የበዙ አክራሪ ጎጥ መሰል ወይም ጎጥ ተኮር ጉዳዮችንም የሚያስተጋቡ ደግሞ እጅግ በጣም የበዙ መነሻዎች አሉ። በዩቲዩብም በማህበራዊ ሚዲያውም በሜንስትሪም ብለን በምናስባቸው የመገናኛዎች አሁን በጣም ጥቂት ናቸው እንደው በትክክል ኃላፊነት ወስደው የሆነ አሁን ይህንን መረጃ ዛሬ እዚህ አቀርባለሁ ብዬ ልክ ስመጣ ምን ያክል ለማቀርበው መረጃ ኃላፊነት ለአእምሮ ይሰጥቻለሁ፣ የማቀርበውን መረጃ አምኜው ጠቀሜታ አለው ወይ? አንዳንዴ በጣም ቆንጆ መረጃ መስሎሽም ከምናገረው ባልናገረው ብለሽ የምታስቢው እንኳን እስኪኖር ድረስ ትንሽ የማስተላልፈው መልእክት ብሎ ወደ ውስጡ ማስተላለፊ አይደለም። ካስተላለፍኩት በኋላ በየሚሰማው ሰው ጆሮ ደርሶ የሚፈጥረው መረዳት የሚሰጠው ጭብጥ ቀጣይ ምን ውጤት ሊያመጣ ይችላል ብሎ ማሰብንም ተንተራስ የመረጃ አሰጣጥ ፐርሰናሊቲ ስብዕና ያላቸው ሰዎች በጣም አናሳ በመሆናቸው በእኛ ሀገር ማህበረሰባችን ለአሉባልታ፣ ለእንቶ ፈንቶ፣ ለሐሰተኛ መረጃ፣ ለስሜታዊ ነገሮች እጅግ በጣም እንዲጋለጥ አደረገው። ምክንያቱም ኃላፊነት ወሳጅ የመረጃ ምንጮች እጅግ በጣም አነስተኛ በመሆናቸው እና በተቃራኒው የመሰለውን የስሜቱን የሚናገር ደግሞ ጥቃቅን አፎች እጅግ በመብዛታቸው እነዚህ እጅግ የበዙት አፎች ሪሊያቢሊቲን ሳይሆን መድረስን ብቻ ነው ለመብዛታቸው ማሳያው ቀላሉ መንገድ ስለተከተል ነው።